إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء، واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن أصدق الحديث كتاب الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. أيها المؤمنون عباد الله، فإن الله خلق الخلق ليعبدوه ويطيعوا أمره ويهتدوا بهديه ويسيروا بمنهاج الأنبياء والرسل، ولا يتحقق هذا إلا بمعرفة الطريق الموصل إليه، وهو العلم بكتاب الله وسنة رسوله صلى الله عليه وسلم، والتلقي عن رسوله صلى الله عليه وسلم. وطريق ذلك هو العلم بالقرآن والسنة. ولذا كانت العلوم الشرعية أفضل العلوم وأجلها، لأنها توصل إلى العلم بالله تعالى وأسمائه وصفاته وأمره ونهيه ووعده ووعيده وثوابه وعقابه. وفي ذلك يقول الله عز وجل: يرفع الله الذين آمنوا منكم والذين أوتوا العلم درجات. ومن فضيلة العلم أن الله تعالى أشهد أهله على أجل مشهود عليه وأصدقه وأفضله، وهو توحيده سبحانه وتعالى، وقرن شهادة أهل العلم بشهادته عز وجل وبشهادة الملائكة الكرام عليهم السلام. شهد الله أنه لا إله إلا هو، والملائكة وأولو العلم قائما بالقسط، لا إله إلا هو العزيز الحكيم. وقد نفى الله سبحانه وتعالى التسوية بين أهل العلم وبين غيرهم، فقال تعالى: قل هل يستوي الذين يعلمون والذين لا يعلمون إنما يتذكر أولو الألباب. أيها المؤمنون عباد الله، ሁላችሁም እንደምታውቁት አላህ ሱብሓነሁ ወተዓላ ትልቅ ዓላማን የፈጠረን ጌታችንን ልናመልክ፣ ትእዛዙን ልንፈጽም፣ ክልከላውን ልንርቅ፣ ነቢዩን ልናከብርና ልንታዘዝ አላህ ሱብሓነሁ ወተዓላ በዘረጋው መንገድ እንድንጓዝ። በዚህ መልኩ ከኖርን ዱንያችን ያማረ ይሆናል፣ አኺራ ላይም እጅግ በጣም የተለየን የአላህን ሱብሓነሁ ወተዓላ ስጦታ እንወርሳለን። ጀነትን፣ ሕይወት ያለበት መሞት የሌለበት መኖር እንጂ ማርጀት፣ መታመም፣ መከፋት የሌለበት ደስታ፣ ስኬት፣ የበላይነት ብቻ ያለበትን ሕይወት ጀነትን አላህ ሱብሓነሁ ወተዓላ ጀነትን ያወርሰናል ማለት ነው። በስራችን ሰበብ ማለት ነው። የተፈጠርንበትን ዓላማ በሚገባ ካወቅን በዛ ላይም ቀጥ ብለን ከቆምን አላህ ሱብሓነሁ ወተዓላ ከታዘዝን
ነቢያትን ከተከተልን በዱንያም በአኺራም ስኬታማዎች እንሆናለን ማለት ነው። ይህንን ለማድረግ ይህንን በሚገባ ለመተግበር ትልቁ ወሳኝ ነጥብ አላህን ስብሓነሁ ወተዓላ ማወቅ፣ አላህ ስብሓነሁ ወተዓላ ያወረደውን ኪታብ መገንዘብ፣ የላካቸውን ነቢያችን ሙሐመድ ዓለይሂ ሰላቱ ወሰላም ማወቅ፣ የእሳቸውን ሱና ማወቅ፣ አሕካመ ሸሪዓን የሸሪዓ ህግጋትን መረዳት። ይህንን የሚያደርጉ ሰዎች ምድር ላይ ከፍተኛ ደረጃ እንዳላቸው አላህ ስብሓነሁ ወተዓላ ነግሮናል። ቁል ሀል የስተዊ አለዚነ يعلمون والذين لا يعلمون إنما يتذكر أولو الألباب إلى الله سبحانه وتعالى እነዛ የሚያውቁና እነዛ የማያውቁ እኩል ይሆናሉን ይስተካከላሉን ይላል። በፍጹም አይስተካከሉም፣ በፍጹም እኩል ሊሆኑ አይችሉም። يرفع الله الذين آمنوا منكم والذين أوتوا العلم درجات አላህ ስብሓነሁ ወተዓላ ከእናንተ ውስጥ አማኞችን እንዲሁም ደግሞ አዋቂዎችን ብዙ ደረጃ ከፍ ያደርጋቸዋል ይላል። ምክንያቱም አዋቂዎች የተፈጠሩበትን ዓላማ ያውቃሉ፣ ያንንም በጥንቃቄ ይተገብራሉ ማለት ነው። ካላዋቂዎች በተለየ መልኩ ጊዜያቸውን በአግባቡ ይጠቀማሉ። በትንሽ ሥራ ብዙ ትርፍ የሚያገኙበትን ነገር ያውቃሉ። ጊዜያቸውን አያበክኑም፣ ሕይወታቸውን አያባክኑም። አላህን ስብሓነሁ ወተዓላ ይታዘዛሉ። ሕይወታቸው እንዲጥም ሕይወታቸው ጣፋጭ እንዲሆን ሰበቡን መተግበር ይችላሉ። ምክንያቱም እውቀት አላቸው። እውቀት ማለት ብርሃን፣ ልክ የውጫዊ ብርሃን የአይን ብርሃን እንደሚያስፈልገው ማለት ነው። የውጭ ብርሃን ያለ አይን ብርሃን መጓዝ እንደማይቻለው የቁርአንና የሐዲስን ብርሃን በልብ ብርሃን ካላየነው፣ ቁርአንና ሐዲስን ካልተገነዘብነው፣ ካልተማርነው ጨለማ ውስጥ እንዋልላለን ማለት ነው። ለምን እንደተፈጠርን አናቅም። ምን መስራት እንዳለብን አናቅም። ሰዎች ሲያተርፉ እኛ እንከስራለን። ሰዎች ሲጓዙ እኛ ተኝተን እንቀራለን። ሰዎች በዱንያም በአኸራም ሕይወታቸው ከፍ ሲል የተለየ ሲሆን ወደ አላህ ስብሓነሁ ወተዓላ ውዴታ ሲቃረቡ እኛ እንደገፈልን እንደከሰርን ብዙ ትርፍ እንዳመለጠን እንቀራለን ማለት ነው። ስለዚህ አዋቂዎችና አላዋቂዎች በፍጹም እኩል አይሆኑም ማለት ነው። ለዛ ነው ነቢያችን ሰለላሁ ዐለይሂ ወሰለም መን ዩሪድላሁ ቢሂ ኸይረን ዩፈቂህሁ ፊዲን አሉ። አላህ ስብሓነሁ ወተዓላ ኸይርን የሻለት ሰው ዲንን ያስገነዝበዋል አሉ። ዲንን ያስገነዝበዋል። ዩፈቂህሁ ፊዲን ማለት ፊቅህ የሚባለውን ኢስጢላሐን ዑለማዎች ዘንድ የተተነተነውን የፊቅህ ትምህርት ብቻ ያውቃሉ ማለት አይደለም። ነገር ግን ዲንን ይገነዘባሉ ማለት ነው። አቂዳን ያውቃሉ። አላህ ስብሓነሁ ወተዓላ ያወረደላቸውን ብርሃን ቁርአንን ይገነዘባሉ። የላከላቸውን ነቢይ ይረዳሉ። ያንን ታላቅ መልእክት ነቢዩ ዓለይሂ ሰላቱ ወሰላም ይዘው የመጡትን መልእክት ይገነዘባሉ ማለት ነው። አቂዳን ያውቃሉ፣ አሕካምን ያውቃሉ። ከአላህ ስብሓነሁ ወተዓላ ጋር እንዴት ተዓሙል ማድረግ እንዳለባቸው ያውቃሉ። ከሰዎች ጋርም ያላቸውን ግንኙነት ያሳምራሉ። በዚህም ምክንያት ውስጣቸው ይጸዳል፣ ንግግራቸው ይስተካከላል፣ ስራቸው ያምራል። ወደ አላህ ስብሓነሁ ወተዓላ ዘንድ ተወዳጅ ሆነው ልበ ንጹህ ሆነው ወደ አላህ ስብሓነሁ ወተዓላ ይጓዛሉ ማለት ነው። ይህም ሐዲስ መን ዩሪድላሁ ቢሂ ኸይረን ዩፈቂህሁ ፊዲን፣ አላህ ስብሓነሁ ወተዓላ ኸይርን የሻለት ሰው ዲንን ያስገነዝበዋል የሚለው ሐዲስ መፍሁም አልሙኻለፋ የሚባል አለው ዑለማዎች ዘንድ። ያዕኒ ተቃራኒ መልእክት አለው። እሱም ምንድነው? አነ መን ለም የተዓለም ልዕልም ወላ የተፈቀህ ፊዲን ማ አራደ አላሁ ዐዘ ወጀለ ቢሂ ኸይረን። ዲንን የማይገነዘብ ሰው ስለ አቂዳው ምንም የማያውቅ፣ ስለ ሰላቱ ምንም የማይገነዘብ፣ ሐላልና ሐራምን ለይቶ ማያውቅ፣ እንዴት ማግባት እንዳለበት፣ ከሚስቱ ጋር እንዴት መኖር እንዳለበት፣ ከሚስቱ ጋር መፋታት ከፈለገ በየትኛው ሰዓት መፋታት እንዳለበት፣ ስራ ንግድ ላይ ሪባ የሚገባበትን ማይገባበትን ለይቶ ማያውቅ ከሆነ አላህ ስብሓነሁ ወተዓላ ኸይርን አልሻለትም ማለት ነው። አላህ ስብሓነሁ ወተዓላ መልካምን አልሻለትም ማለት ነው። መልካምን ቢሻለት ኖሮ
ዲንን ያስገነዘበው ነበርና ማለት። ስለዚህ ባረከላሁ ፊኩም ብዙዎቻችን ለዱንያችን ብዙ እውቀቶችን እንገበያለን። ብዙ ሰዎች ባላቸው የእውቀት ደረጃ ይፎካከራሉ። በዲግሪ፣ በፒኤችዲ፣ ማስተርስ የተለያዩ ማዕረጎች እንዳሉት 5 ዲግሪ አለኝ፣ በዚህ ርዕስ ዲፕሎማ አለኝ፣ ማስተርስ ድረስ ተምሬያለሁ ይላል። ዞሮ ዞሮ ግን የዱንያ ህይወቱን ብቻ የሚያበጅለትን እውቀት ነው የገበየው ማለት ነው። በዛ እውቀት የሚጓዘው እጅግ በጣም አጭር ጉዞ ብቻ ነው። ሰው ልጆች እንደምታውቁት 3 ህይወት አላቸው። አንደኛ ህይወት አሁን ያለንበት የዱንያ ህይወት ነው። ሁለተኛው የቀብር ህይወት ነው። ሶስተኛው የአኺራ ህይወት። ዱንያ ላይ አላህ Subhanahu Wa Ta'ala ለምን እንዳመጣን ለምን እንደፈጠረን በግልጽ አስቀምጦልናል። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን፣ አጋንንትንም ሆነ ሰዎችን እኔ ሊገዙ እኔ ሊያመልኩ እንጂ ከዛ ውጪ ለምንም አልፈጠርኳቸውም አለ። በቃ አለቀ። እኛ የተፈጠርነው እዚህ ምድር ላይ የመጣ ነው የተከሰትነው ጌታችንን ልናቅ ለሱን ልናመልክ ያወረደልን መጽሐፍ ልንመራበት ለዛ ብቻ ነው፣ ለሌላ አይደለም ማለት። ሁለተኛ ህይወት ይህንን ዱንያ ተሸጋግረን የቀብር ህይወት ውስጥ መግባት። የቀብር ህይወት መሸጋገሪያ ህይወት ነው። ነገር ግን ከዱንያ አንጻር ለብዙዎች ሰዎች እጅግ በጣም ረዥም ነው። ዱንያ ቀብር ውስጥ ወይ ድሎት ወይ ስቃይ አለ ማለት። ዱንያ ላይ ባሳለፍነው ህይወት ቀብር ውስጥ መልካም ህይወት ሊገጥመን ይችላል፣ እንዲሁም ደግሞ ስቃይ ሊገጥመን ይችላል ማለት። ያንን እንሸጋገርና የመጨረሻው የማያበቃው የማይቋረጠው ህይወትን እንጀምራለን። የአኺራ ህይወት ማለት ነው። የአኺራ አህዋልን፣ ሲራጥን፣ ሚዛንን የመሳሰሉትን አልፈን ሁሉን ከጨረስን በኋላ ኢማ ኢለል ጀና ወኢማ ኢለል ናር፣ ጀነት ውስጥ ወይ ጀሃነም ውስጥ መኖሪያችን ሀገር ያ ነው። አለቀ በቃ። ጀነት ውስጥ የገባ አንዴ ከገባ መቼም አይወጣም። ጀሃነም ውስጥ የሚገቡ ሰዎች 2 አይነት ናቸው። ወይ አላህ Subhanahu Wa Ta'ala በወንጀላቸው ምክንያት ጊዜያዊ ቅጣት እንዲቀጣቸው ያስገባቸው ናቸው። እነሱ ቅጣታቸውን ቀምሰው ወደ ጀነት ይመለሳሉ። ወይ ደግሞ ጀሃነም ውስጥ ኻሊደን ሙኸለደን ፊሃ፣ ጀሃነም ውስጥ ዘውታሪ የሚሆኑ ናቸው ማለት ነው። ጀሃነም ውስጥ ታዲያ ዝንተ ዓለም ሲቀጡ ዝንተ ዓለም መከራቸውን ስቃያቸውን ሲያዩ ነው የሚኖሩት። ያንን ህይወት መልመድ አይችሉም። ያንን ህይወት በሞት መገላገል አይችሉም። ያንን ህይወት አላህ Subhanahu Wa Ta'ala እስከዚህ ድረስ ብቻ ነው የምትኖሩት ብሎ የጊዜ ገደብ አላስቀመጠለትም። ዝንተ ዓለም ነው የሚኖሩት ማለት። ጀነት ውስጥ የገቡ ሰዎች ደግሞ የሚገርም ስኬት ላይ የሚገርም ድሎት ላይ ምቾት ላይ ዝንተ ዓለም ይዘወትራሉ ማለት ነው። አያረጁም፣ አይበሳጩም፣ አይሞቱም፣ አይታመሙም፣ አይከፉም፣ አይደበሩም፣ አይሰለቹም። ደስታን በደስታ ሲቀያይሩ የህይወትን አይነት ሲያጣጥሙ የሚሰለችው እንዳይመስል። መሰልቸት የሚባል ራሱ የለም ማለት ነው። መሰልቸት የለም። ሁሌ አዲስ ህይወትን ነው የሚኖሩት ማለት ነው። ስለዚህ ትክክለኛ ህይወት ያኛ ህይወት ነው። ለዛ ህይወት ነው መዘጋጀት ያለብን። አየኸው ኢኽዋ፣ ለዛ ህይወት ደግሞ በትክክል እንድንዘጋጅ የሚረዳን ትልቁ ነገር ዒልም ነውና የቁርአንና የሐዲስ እውቀት ልንገበይ ይገባል። ከዱንያችን እውቀት ይበልጥ የአኺራችንን ህይወት ልናስቀድም ይገባል። የዱንያ ህይወት አይጠላም። የዱንያ ህይወት አካዳሚ ትምህርት የሚደገፍ የሚበረታታ መልካም ስራ ነው። ነገር ግን የአኺራ እውቀት ከሌለው የቁርአንና የሐዲስ እውቀት ከሌለው ምንም ሊጠቅመው አይችልምና አላህን Subhanahu Wa Ta'ala የምናውቅበትን ዲናችንን የምንገነዘብበትን እውቀት ልናስቀድም ይገባል። እንዲሁም ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም ስለ እውቀት በርካታ ሐዲሶች ተናግረዋል። ከዛ ውስጥ ነቢያችን ሰለላሁ ዐለይሂ ወሰለም መን ሰለከ ጠሪቀን የልተሚሱ ፊሂ ዒልመን ሰሀለ ላሁ ለሁ ጠሪቀን ኢለል ጀና። በጣም የሚገርም ሐዲስ። ሁላችንም ይህንን ህይወት አሁን ያልኳቸውን ህይወት እንመኛለን። ሁላችንም ለዛ ነው የምንኖረው፣ ጀነት ውስጥ ለመግባት ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አላህ ማነው አንድ ሰው የእውቀትን ጉዞ ከተጓዘ የአኺራን እውቀት የቁርአንና ሐዲስ እውቀት ለመገንዘብ ከተጣጣረ ሰሀለ ላሁ ለሁ ጠሪቀን ኢለል ጀና፣
አላህ ሱብሓነሁ ወተዓላ የጀነትን ህይወት ያመቻችለታል። የጀነት ህይወት የሚመቻችበት የሚገራበት ትልቁ ሰበብ የእውቀት ጉዞ እንደሆነ ነቢያችን ሰለላሁ ዐለይሂ ወሰለም በአጭር ቋንቋ አስቀምጠውልናልና ስለዚህ ወደ ጀነት የሚያስጉዘንን እውቀት የቁርአንና የሐዲስ እውቀት ልናስቀድምና ልናውቅ ይገባል። وبهذا نكتفي وصلى الله وسلم وبارك على نبينا محمد. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه ومن تبعهم بإحسان إلى يوم الدين. أما بعد يا شريعة أوقات سبال درجة وتشالوت أين تشالوت ከሁሉም በፊት ማንኛውም ሰው ሊያውቀው የሚገባው የእውቀት አይነት አለ። እንዲሁም ደግሞ የተወሰኑ ሰዎች ካወቁት በቂም ይሆናል። ከነቢያችን ሰለላሁ ዐለይሂ ወሰለም የተላለፈ ሰነዱ ትንሽ ደከም ያለ ሐሳቡ ማዕናው ግን ትክክለኛ የሆነ ንግግር አለ። እሱም ምንድነው? ጠለቡል ዒልሚ ፈሪደቱን ዐላ ኩሊ ሙስሊሚን ወሙስሊማ። ጠለቡል ዒልም ሸሪዓዊ እውቀት መገብየት እያንዳንዱ ወንድም ይሁን ሴት ሙስሊም ላይ ግዴታ ነው የሚል እያንዳንዱ ሰው ላይ ግዴታ ነው። ይህ ፈርዱል ዐይን ማለት በነፍስ ወከፍ እያንዳንዱ ሰው ግዴታ የሚሆንበት የእውቀት ደረጃ ማለት ነው። እሱም ምንድነው? አቂዳው የሚያስተካክልበት የእውቀት አይነት። አቂዳችንን በተለይ በአሁን ሰዓት ከየትኛውም የእውቀት ዘርፍ በተለየ መልኩ ልንማረው ይገባል ማለት ነው። በተለይ በአሁን ሰዓት ያልኩበት ምክንያት ምንድነው? አቂዳ ላይ ገዝው ስላለ ዘመቻ ስላለ አቂዳ ላይ የቁርአንና የሐዲስ ትክክለኛ አቂዳ ላይ ዘመቻ ጦርነት ተከፍቶበታል ማለት ነው። ሚን በኒ ጅልደቲና ወየተከለሙነ ቢአልሲነቲና ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት ማለት ነው። ሰዎች እንደሚመጡ ተናገሩ። በጣም ክፉ ሰዎች፣ ሰዎችን ወደ ጀሃነም የሚጣሩ ሰዎች እንዳሉ ሲናገሩ ምን አይነት ሰዎች ናቸው እስቲ ንገሩን ሲሏቸው ነቢያችን ሰለላሁ ዐለይሂ ወሰለም አሉ ሁም ሚን በኒ ጅልደቲና ወየተከለሙነ ቢአልሲነቲና ከኛው ቆዳ የሆኑ በእኛው ምላስ የሚናገሩ ቁርአንና ሐዲስን ገልጸው ተፍሲርን ፊቅህን ገልጸው የኹጥባ መድረክ ላይ ቆሞ የሙሐደራ መድረክ ላይ ተከስቶ ሰዎችን ከቁርአንና ከሐዲስ ትክክለኛ እምነት ከአቂዳ አሰለፍ ከሰለፎች ከሰሐቦች ከነቢያችን ሰለላሁ ዐለይሂ ወሰለም ትክክለኛ እምነት የሚያዞሩ እምነታቸውን የሚያጠሙባቸው ሰዎች በብዛት ተፈጥረዋል ማለት ነው። ይሄ ደግሞ የሚከሰት ከነቢያችን ሰለላሁ ዐለይሂ ወሰለም ህልፈት በኋላ የተለያዩ ቢድዓዎች ተከስተዋል። የእሳቸው ንቡዋ ጊዜ በራቀ ቁጥር ደግሞ እነዚህ ቢድዓዎች እየበዙ እየገዘፉ የሚመጡ እንደሆነ የታወቀ ጉዳይ ነው። በተለይ በአሁኑ ሰዓት አቂዳችንን ቁርአንና ሐዲስ ያስተማረንን ትክክለኛ እምነት አላህን ሱብሓነሁ ወተዓላ በትክክል የምናውቅበትን እምነት እንድንስት የሚያደርጉ አፍካሮች፣ አስተሳሰቦች በየመስጂዱ በየሚዲያው ቲክቶክ ላይ እንዲሁም ደግሞ የተለያዩ ዌብሳይቶች ላይ ማለት ነው ሰዎችን በተለያዩ አፍካር የሚጠምዱና ከቁርአንና ከሐዲስ እውቀት የሚያዞሩ ስላሉ እጅግ በጣም ጥንቁቅ ሆነን ትክክለኛውን አቂዳ መማር የበለጠ ይገባናል ማለት ነው። ወከዛሊከ ሰላታችንን በተመለከተ ጣሃራችንን በተመለከተ ግብይታችንን በተመለከተ እንደምታውቁት ዲነል ኢስላም ሁለገብ ነው። ይህ ንግግር መፈክር ብቻ መሆን የለበትም። ዲነል ኢስላም ከትዳር ህይወት የወጣ አይደለም። ዲነል ኢስላም ከንግድ ዓለም የወጣ አይደለም። ዲነል ኢስላም ከልጆች ጉዳይ የወጣ አይደለም። ዲነል ኢስላም ከሀገራዊ ጉዳይ፣ ከፖለቲካው፣ ከማህበራዊ ጉዳይ እንዲሁም ከፋይናንሻል ጉዳይ ከእያንዳንዱ ነገር የወጣ የመንፈሳዊ ጉዳይ ብቻ አይደለም። ዲነል ኢስላም ሁለገብ ነው። እያንዳንዱን የህይወት መስመራችንን የሚያበጅ ነው። በእያንዳንዱ ጉዳይ ላይ ይገባል።
ህግጋትን ይመሰርታል። በዛ መሰረት እንድንጓዝ ያደርጋል። ምክንያቱም ሰዎች በዱንያም በአኺራም ፈላህ እንዲወጡ በዱንያም በአኺራም ስኬታማ እንዲሆኑ የሚያደርግ ዲን ነው። ለየትኛውም ጊዜ ለየትኛውም አካባቢ በየትኛውም የእውቀት ደረጃ ላሉ ሰዎች የሚበጅ ዲን ነው ዲን አልኢስላም ማለት ነው። በመሆኑም ባረከላሁ ፊኩም እያንዳንዱ ጉዳያችንን አላህ ሱብሓነሁ ወተዓላ በዚህ ርዕስ ላይ ምንድነው የደነገገው፣ ነቢያችን ሰለላሁ ዐለይሂ ወሰለም ያሉት ምንድነው ብለን እውቀት ልንገበይ ይገባል ማለት ነው። አንደኛው ፈርድ አልዓይን ሲሆን አሁን እንዳልኳችሁ፣ ሁለተኛው ደግሞ ይህንን መጠን ከገበየን ይህንን የእውቀት መጠን ከገበየን ከዛ በተጨማሪ ያለው ለተወሰኑ ሰዎች ብቻ ግዴታ የሚሆን ነው። ለዑለማዎች፣ ለአስተማሪዎች፣ ለሙፍቲዎች ብቻ የሚሆን ነው ማለት ነው። በመሆኑም ከግዴታ ያለፈውን እውቀት መማር ሱና ይሆናል ለሁሉም ማለት ነው። ነገር ግን የተወሰኑ ሰዎች የግድ መኖር አለባቸው። ሰዎችም የሚያስተምሩ ፈትዋ የሚሰጡ ለሰዎች አቅጣጫ የሚያመላክቱ በቂ የሆኑ ሰዎች እስኪኖሩ ድረስ የዕልም መድረክ የተለያዩ ዲን አልኢስላም የምንማርበትን መድረኮችን ማመቻቸት እያንዳንዱ ሰው ላይ ግዴታ ነው ማለት ነው። ስለዚህ ባረከላሁ ፊኩም ይህንን ጉዳይ ትኩረት ልንሰጠው ይገባል ማለት። በተለይ በአሁኑ ሰዓት ሰዎች ከእውቀት እየራቁ ነው። ሰዎች ከእውቀት ርቀው ምን መስራት እንዳለባቸው አያውቁም ማለት። ወጣቶች በዕልም ላይ መሽጉል ቢሆኑ ኖሮ ስለ ተፍሲር፣ ስለ ፊቅህ፣ ስለ ሐዲስ፣ ስለ ሲራ፣ ስለ ቀደምቶች ታሪክ የሚያነቡ የሚማሩ የሚያዩ ቢሆን ኖሮ ለተራ ነገሮች ጊዜ አይኖራቸውም ነበር። ነገር ግን ወጣቶቻችን ያሉት በአሁኑ ሰዓት ምን ላይ ነው? አርሴናልና ማንቸስተር፣ ይሄ እንዲህ ጎል አገባ፣ ይሄ እንትና ተጫዋች እንዲህ ነው፣ ባለ ትዳር ነው፣ ትዳሩን ፈታ፣ ልጆች ወለደ፣ እንዲህ ተሸጠ፣ እንደዚህ ተገዛ፣ ወይ ፖለቲካ ላይ ይገባል። አሉባልታ ማለት እንዲሁ እንቶ ፈንቶ ምንም አይነት ጉንጭ አልፋ የሆነ ነገር ለዲን ምንም አይጠቅመው ማለት ነው። ልቡን ማያጸዳለት፣ ስራውን ማያሳመርለት፣ ህይወቱን ማያበጅለት ነገር ላይ ተጠምዶ እናገኘዋለን ማለት ነው። ሌሎችም ቢሆኑ ሴቶቻችን በተለያዩ ነገሮች ዒልም ላይ የተጠመደ ግን ለሐሜት ጊዜ የለውም፣ ለትርፍ ነገር ጊዜ የለውም፣ ለማይመለከተው ነገር ጊዜ የለውም። በዚህ ርዕስ ላይ እኔ አይመለከተኝም የሚመለከታቸው ሰዎች አሉ ብሎ ለአህሉ ይተዋል ማለት ነው። የራሱንም ጉዳይ ቢሆን ማለት ነው። የራሱንም ጉዳይ አህም የሆነውን እጅግ በጣም ወሳኝ የሆነውን ይተገብራል እንጂ በእያንዳንዱ ነገር አይጠመድም። በውክልና በጉዳይ አስፈጻሚ ነገሮችን ይፈጽማል ማለት። ምክንያቱም ቢዚ ነዋ። የዕልም ማዕበል ውስጥ ብትገባ ዒልም ጫፍ እንደሌለው ታውቃለህ ማለት። በዛ ላይ እጅግ በጣም የሚጥም ነው። ማንበብ፣ መቅራት፣ ስለ ተፍሲር፣ ስለ አቂዳ፣ ስለ ሰለፎች፣ ስለ ነቢያችን ሰለላሁ ዐለይሂ ወሰለም፣ ስለ ቀደሙ ነቢያት፣ ስለ አላህ ሱብሓነሁ ወተዓላ ንግግር ስታጠና ስታነብ፣ ዑለማዎች ያሉትን ስታደምጥ ምንም አይነት ትርፍ ጊዜ አይኖርህም ማለት ነው። በዛ ላይ አእምሮህ ይሰፋል ማለት፣ ትዝናናበታለህም፣ ትደሰትበታለህም፣ ህይወትህም ያምርበታል ማለት። ስለዚህ ባረከላሁ ፊኩም ለቁርአንና ለሐዲስ እውቀት ቦታ ልንሰጥ ይገባል። ምንም አይነት ምክንያት እንድንደረደር አይገባም። እኔ እድሜ ገፍቷል፣ በቤተሰብ ጉዳይ ተጠምጃለሁ፣ እኔ የሚመለከት በርካታ ነገሮች አሉ ብለን ከዚህ አህም ከሆነው ነገር ራሳችንን ልናረቅ አይገባም። ማንኛውም ሰው ማንበብ ይችላል። ወጣት ማንበብ ይችላል። የእድሜ ባለጸጋም ማንበብ ይችላል። ወንዶች ማንበብ ይችላሉ፣ ሴቶች ማንበብ ይችላሉ። ሁሉም አይነት ሰው ማለት ነው ማንበብ ይችላል በደረጃው ማለት። ማንበብ ደግሞ የእውቀት ቁልፍ ነው፣ የእውቀት መጀመሪያ ነው። ማንበብ ደግሞ ሱስ የሚሆን ጅማሬውን እንደምንም ታግለህ ስትጀምረው በቀን የተወሰነ ከተፍሲር ከፊቅህ የተወሰነ ገጾችን ማንበብ ስታስለምድ በሳምንት የተወሰኑ ወይ ጠዋትና ማታ ፕሮግራም አድርገህ ስታነብ ሱስ ይሆናል፣ እየሰፋ ይሄዳል። የኢድራክህም የግንዛቤ ችሎታም እነዛው እየተለጠጠ ይሄዳል። ብዙ ነገሮችን ታውቃለህ። የዱንያ ህይወትህን የምታሳካበት የአኺራንም ህይወት በአላህ ሱብሓነሁ ወተዓላ ፍቃድ የምታሳካበትን ነገር ታገኛለህና አንብብ የሚለው ትእዛዝ የመጀመሪያው የአላህ ሱብሓነሁ ወተዓላ ትእዛዝ መሆኑን እንዳትረሳ። እቅራ ያለው አላህ ሱብሓነሁ ወተዓላ ነቢያችን ሰለላሁ ዐለይሂ ወሰለም ከቁርአን ለመጀመሪያ ጊዜ የወረደው ክፍል እቅራ አንብብ፣ ያኒ ቁርአንን አንብብ ነው። ተፍሲርን አንብብ፣ ሐዲስን አንብብ፣ ፊቅህን አንብብ፣ ሲራን አንብብ።
ሌሎችም ለዱንያም ሆነ ለአኺራ የሚጠቅምህን ነገር አንብብ፣ ተረዳ፣ ተገንዘብ፣ እወቅ፣ በእውቀትህም ስራም። አላህ ስብሓነሁ ወተዓላ ለመልካም ነገር ሁሉ ይወፍቀን። አላ ሰሉ ወሰሊሙ ዐላ መን ኡሚርቱም ቢሰላቲ ወሰላሚ ዐለይህ ፈኢነ አላህ አመረኩም ቢቀውሊህ ኢነ አላህ ወመላኢከተሁ ዩሰሉነ ዐለ ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይህ ወሰሊሙ ተስሊማ اللهم صل وسلم وبارك عليه وعلى آله وصحبه وارض اللهم عن الخلفاء الراشدين أبي بكر وعمر وعثمان وعلي وعن سائر الصحابة والتابعين لهم بإحسان إلى يوم الدين. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما يا كريم. اللهم اغفر لنا واغفر للمؤمنين والمؤمنات والمسلمين والمسلمات فالأحياء منهم والأموات. اللهم أصلح لنا ديننا الذي هو عصمة أمرنا وأصلح لنا دنيانا الذي فيها معاشنا وأصلح لنا آخرتنا التي إليها معادنا واجعل الحياة زيادة لنا في كل خير واجعل الموت راحة لنا من كل شر. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين.